ዛሬ ሁሉም የአላህ ምስጋና እንደማንረሳና እንደማንዘነጋ ሁሉ በየቀኑ የአላህ ኒዕማዎች ጎልቶ በዚህ መልክ ስታዩ አልሐምዱሊላህ ማለታችን እጥፍ ድርብ ይሰማናልና ለዚህ ያበቃንን አላህና አላህ በቅድማ ለማመስገን ወዳለሁ። አልሐምዱሊላህ ረብል ዓለሚን። በመቀጠል ክቡራን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ጠቅላላ ጉባኤ አባላት የራሳችሁን ጥሪ ሰምታችሁ የራሳችሁን ዳዕዋ ሰምታችሁ ራሳችሁ ማለት እኛ ማለት እናንተ ነን፣ እናንተ ማለት እኛ ነን። እኛ ስንጠራችሁ ራሳችን ነው የጠራነው ለማለት ፈልጌ ነው እና አክብራችሁ በሰዓቱ በወቅቱ በመምጣታችሁ በራሴና በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ስም ከፍተኛ ምስጋና ይሰማኛል። የተከበራችሁ ዑለማዎቻችን እና ጠቅላላ ጉባኤ አባላት በአላህ ፍቃድ ያለፈውን የምርጫ ውጣ ውረድ ከምርጫ ቦርዶች አባሎቻችን፣ አመራሮቻችን፣ ቦርዶቻችን ጋራ ሆነን ታች ላይ ከፍ ዝቅ ስንል ምርጫውን በፍትሃዊና በሸሪዓው ሕግ መሰረት የሸሪዓውን ባህሪና አኽላቅ በተላበሰ መልኩ ፍጹም ሰላማዊ በሆነ መንገድ ምርጫችን አላህ አሳክቶን የእናንተ ትግል የእናንተ ቀና አመራር የእናንተ ቀና አመለካከት የእናንተ ሸሪዓዊ አኽላቅ በተላበሰ መልኩና እንዲሁም የሀገራችን መላው ዜጋ ስንል ሙስሊም ብቻ ሳይሆን ሙስሊም ያልሆኑ ሁሉ ይህ ምርጫ ፍጹም ሰላማዊና ፍትሃዊ ሆነው እንዲሳካ ከኛ ጎን ሆነው ከሁሉም በላይ ከአላህ በታች መንግስታችን ከኛ ጋር እንቅልፍ አጥቶ ሰላማችን ለመጠበቅ መብታችን ለማስከበር ታሪካዊ ምርጫ ተደርጎ ተከስቶ ያልታየ ያልነበረ ያልተለመደ በዚህ መልክ ተጀምሮ ሲያልቅ የመንግስታችን ልፋትና ትጋት በተለይ የሰላም ሚኒስቴር እንዲሁም የጸጥታ ኃይሎች መላው ኢትዮጵያ ውስጥ የሚገኙ የጸጥታ ኃይሎች ማሳተፍ ብቻ ሳይሆን ከኛ ጋር እንቅልፍ አጥቶ ቀንና ሌሊት በዚህ መልክ እንዲሳካ ላደረጉልን ሁሉ ከአላህ ምስጋና በኋላ ደግሜ በራሴና በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ስም በእናንተው ስም ሊያመሰግን ወዳለሁ። እናንተም እንድታመሰግኑልኝ በዚህ አጋጣሚ ሊጠይቃችሁ ወዳለሁ። ይህ ታላቅ ትልቅ ኒዕማ ነው። አልሐምዱሊላህ በዚህ መልክ ከተሳካልን በኋላ ስልጣናችን ተረክበን ተከፋፍለን ከምርጫ ቦርዶቻችን እጅ ስልጣን ተቀብለን ወደየክልላችን ገብተን ወደየቢሮአችን ገብተን
ይኸው እስከ ዛሬ ደፋ ቀና ስንልበት የቆየነው የዲናችን ኺድማ የእስልምናችን ኺድማ አልሐምዱሊላህ እስካሁንም በዛው በተሳካና በአንድነት በተከበረ በፍቅር እየሄዳ እንገኛለን እናያለን። በተለይ ሰሞኑን እንዳያችሁ ሁሉ ብዙ ክልሎችን አጋጣሚ ሆኖ ዘይሬያለሁ። ወላሂ የደረስኩበት ክልሎች የዘየርኳቸው ክልሎች ሁሉ በጣም በሚያረካ በሚያከብር በሚያኮራ ሁኔታ ላይ ነው ያየሁት። አልሐምዱሊላህ ረብል ዓለሚን። አንድም ላይ ቅሬታ ብቻ ሳይሆን ሙላሐዛ ሳልይዘው ከሁሉም ከጠበቅነው በላይ ስለፉ ስተጉ ስሰሩ ስጥሩ ስግሩ ያየሁባቸው ክልሎች የዘየርኳቸው ማለት ነው። ቀሪዎችንም ደግሞ ተራ በተራ ፕሮግራም እየሄድኩበት ነው። ከዛ ያንሳል ብዬ አላስብም። ኢንሻአላህ በተመሳሳይ ይሆናልና ይሄ ኒዕማ የአላህ ስጦታ ነው። አላህ ነው የሰጠን። ያንን በጋራ አሳክተን የምርጫ በጋራ ተሳክተው እስከታች ድረስ እስከ መስጂድ ድረስ ያሉት መጅልሶቻችን እየሰሩ ያሉ አንዳንድ የታችን ሪፖርት ስንሰማ በጣም የሚገርም በዚች በአጭር ጊዜ ውስጥ የሚገርም ስራ እየተሰራ የራሱን ቢሮ ሁሉም እየገዛ እያስገዛ ወቅፎችን እያደራጀ እየተገለ ራሱን መልሶ ለማትከል እየተጉ እናያቸዋለንና ይሄ ትልቅ ኒዕማ ነውና ጀመርን እንጂ አልጨረስንም። ጅማሮቻችን በጣም በሚያረካ መልኩ እየተካሄደ እንዳለ እናያለንና መጨረሻውንም አላህ ያሳየናል። ይህን ስል ሪፖርት ነው ብዬ አይደለም ይሄንን ብዬ የምለው፣ ሪፖርቱ በስርዓት ይቀርብላቸዋል። ያው እንደተባለው ሪፖርቶች ይቀርባሉ፣ እንነጋገርባቸዋለን። ወአምሩሁም ሹራ የሚለው በነገራችን ላይ ሁላችሁም እንደምታውቁት ማፈረጥና ፊል ኪታብ ሚን ሸይእን የሚለው አላህ ሱብሓነሁ ወተዓላ እኛ ብዙ መመሪያ የምንፈልግ ሰዎች አይመስለኝም እኔ። ምክንያቱም ደስቶራችን ታላቁ ኪታቡላህ ሱብሓነሁ ወተዓላ፣ ደስቶራችን ታላቁ ሱነን ነብዩ ሰለላሁ ዐለይሂ ወሰለም ወአሳሩ ይሄ በእጃችን አለ። ከበቂ መመሪያ እኮ ከበቂ ህገ ሙስሊም በእጃችን እኮ ይዝናል። አንዳንድ ስምምነቶች ቃኑን አልወድዒ የሚባሉ ሊኖሩ ይችላሉ። ቃኑን አልወድዒዎች ግን ቃኑን አሸርዒን የሚያፋልሱ አይደሉም። ቃኑን አሸርዒ በእጃችን እያለ ብዙ የምንደክምበት አይኖርም። ከዛ አልፎ ተርፎ ደግሞ ዑለማዎቻችን በመካከላችን አሉ። ዑለማዎቻችን መርጅዕያዎቻችን ናቸው። እኔ በዚህ ነው የሚያምነው። የኛ መርጅዕያ ዑለማዎች ናቸው። እንደምታውቁት ለእናንተ መንገር ብዙ አያስፈልግም። ፈኢን ተናዛዕቱም ፊ ሸይኢን ፈሩዱሁ ኢለላሂ ወረሱል። ይሄ እያለ የአላህ መመሪያ እያለ ማፈረጥና ፊል ኪታብ ሚን ሸይኢን ብሎ አላህ ያስቀመጠው በቁርአን ውስጥ ያልቀረ መመሪያ በነቢያችን ሰለላሁ ዐለይሂ ወሰለም እንዲሁም በተዋረድ ሰሃቦች፣ ኸሊፋዎች
ላይ የሌለው መመሪያ ህግ ቃኑን ልናወጣ አንችልም። ካወጣም ላነቅበሉ ወይን ካነ ሚአተ ሸርጥ የምንቀበለው ከሸሪዓችን ጋር በተጣጣማ መልኩ ሸሪዓችን ባከበረ ሐዲሶችና ቁርአኖችን ያከበረ ቃኑን ልናወጣ ልንቀበል ልንተገብርም እንችላለን ማለት ነው። ስለዚህ ምናልባት እዛ ስንደርስ ልንነጋገርበት እንችላለን። እዛ ግን እንደርሳለን አንደርስም የሚለው እንዳለ ሆኖ ማለት ነው እና በቀረቡት ሰነዶች ላይ ኢንሻአላህ በጥሞና እንድንደማመጥና እንድንተባበርና ዛሬ ምርጫ ቦርዶቻችን እንዳያችሁት በአጭር ጊዜ ውስጥ በአጭር ወራት ውስጥ ስተቁ ሲለፉ የነበረ ከጊዜ እጥረት የተነሳ አንዳንድ ያልጨረሱት እንዳለ ሁላችንም እንረዳለን። በየክልሎቻችን በዞርንበት ሁሉ አይተናል። የሁሉም ስጋት ነውና እና ያልጨረሱትን ጊዜያቸው ሲያልቅ ጊዜውን ወቅቱን ቀጠሮን በማክበር መጥቶ ለስራ አስፈጻሚ ይሄን ጨርሰናል፣ አልሐምዱሊላህ ተሳክቶልናል። የቀረ ግን ይሄ ነውና ምን ማድረግ አለብን ብለው በጠቅላይ ምክር ቤቱ ስራ አስፈጻሚ ቀርቦ ጠቅላይ ምክር ቤቱ ስራ አስፈጻሚ የቀራችኋል ጨርሱ፣ እንደጀመራችሁ ስራችሁ የተሳካ ስለሆነ በጀመራችሁት መሰረት ቀሪዎችንም ጨርሱ የሚለው ፍቃድ ስለሰጣቸው እናንተን ወክለው ማለት ነው። ስለዚህ አሁን ቀሪ የመስተካከሉ ማለት ማሳተፍ ያለባቸው ያልተሳተፉ ስራ አስፈጻሚዎች ውስጥ የሚገቡ እንዳሉ እንረዳለን። እንዴት መቼ ማን የሚለው እኔ አላውቅም፣ እነሱ ናቸው የሚያውቁት። ግን እኔ ማውቀው መድረኩን ለነሱ መስጠት ብቻ ነው የማውቀው። እንዴት እንደሚያሳቁ እንደጀመሩት እነሱ ነው መጨረሱትና አብረን የምንሰማ ይሆናል። ስለዚህ ይሄ ሁሉ ሲመጣ ማንኛውም ነገር የምናደርገው እኛ በሹራ በምክክር ብቻ እንደሆነ ደግሞ ሹራችን ከሸሪዓ ሳይወጣ ለወሬ በወሬ አይደለም። ከሸሪዓ ሳይወጣ ስንል ተፈኩራችን እዛ አርግተን በዛ መሰረት የምንቀጥል ይሆናልና በዚህ ሰዓት መንግስታችን የራሱን ምርጫ አገር አቀፋዊ ምርጫ ለማካሄድ እየተጋ እየሰራ እንዳለ ታላችሁ ሚኒስትሮች እንዳሉ ፍልድ ላይ ናቸው። የሰላም ዘመቻ የፍትሃዊ ዘመቻ ማለት ፍትሃዊ ምርጫ አካታች ምርጫ እንዲመጣ ለህዝቦቻችን ዋይ እየሰጡ መሆኑን እናንተ በተለይ ከተለያዩ አካባቢ የመጣችሁ እያያችሁ ነውና ከኛ ጋር ይገኙ ነበር። በተለይ ሰላም ሚኒስትር ሁሉም ለዚህ ዘመቻ ወጥቶ ስራ ላይ ይገኛሉ። እኛም የነሱ አካል ነን ማለት ፖለቲካ ውስጥ ሳንገባ ከፖለቲካ ወጣ ባለ መልኩ ለሀገራችን ሲባል ለሰላማችን ሲባል ምርጫችን ሀገራዊ ምርጫችን ፍትሃዊ እና ሰላማዊ እንዲሆን ታክተን ሁላችንም መስራት ግዴታ ስለሚሆንብን ሆኖም መንግስታችን ጆሮአቸው ከኛ ጋራ ነውና ይሄንንም አላህ በሰላም በበለጠ በተሻለ መልኩ ለፊታችን ምርጫ እንድሳካ ዱዓአችሁ ተፈላጊ ነውና ዱዓም እያረጋችሁ ማገዝ ያለብንን ሁላችንም ፍትሃዊ በሆነ መልኩ ጣልቃ
ፖለቲካ ውስጥ ሳንገባ እንድናገዝም በዚህ አጋጣሚ አደራ እያልኩኝ ኢንሻአላሁ ተዓላ በሰፊ በውይይት ጊዜ ስለምንገናኝ በዚሁ ሊያቆም እገደዳለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።